የፊንቴክ ኢንቨስትመንት ስራ አስኪያጅ ክስ ተመሰረተበት። ተጽዕኖ ፈጣሪዎችን ማስታወቂያ በማስነገር የኤሌክትሪክ ተሽከርካሪዎች እናስረክባለን በማለት ከ600 ሚሊዮን ብር በላይ ከተበዳዮች የሰበሰበው ፊንቴክ ኢንቨስትመንት ስራ አስኪያጅ የሆነው ዳንኤል ዮሐንስ ክስ ተመስርቶበታል። ተከሳሽ ግርማይ ገብረ ሚካኤል ከተባለው አስካል የተባለው ድርጅት በማቋቋም በድርጅቱ ስም በ2002 ዓ.ም በተካሄደው የዓለም ዋንጫ ጨዋታ ላይ በርካታ ኢትዮጵያውያን እንዲታደሙ ወደ ደቡብ አፍሪካ ልካቸዋል በማለት ብር በመቀበል ተሰውሮ በኢንተርፖል የተያዘ ለጊዜው ያዘው ግብረ አበር ጋር በመሆን ከዚህ በፊት ከላይ የተፈጸሙትንና ከላይ የተገለጸውን ወንጀል በሰፊው ለመፈጸም በህጋዊ በንግድና ውል ሽፋን ስም በተለምዶ የነጭ ኮሌታ ሳይበር አታላዮች የሚፈጽሙት ወንጀል ለመፈጸም እንዲያመቻቸው ፊንቴክ ኢንቨስትመንት ኃላፊነቱ የተወሰነ የግል ማህበር የተባለውን ድርጅት በተሽከርካሪዎች አስመጪነት በተሽከርካሪዎች መለዋወጫ መቆጣጠሪያ መሳሪያዎችንና ጌጣጌጦች አስመጪና የተሽከርካሪዎች አካላትና ተሳቢዎች አስመጪነት 7 ሚሊዮን ብር ካፒታል በማቋቋም ከአዲስ አበባ ንግድና ኢንዱስትሪ ቢሮ በግንቦት 3 ቀን 2016 ዓ.ም የንግድ ፍቃድ ያወጡ መሆኑ ድርጅታችን የኤሌክትሪክ መኪኖችን በቀጥታ ከቻይና BYD ኩባንያ በማስመጣት በጠቅላላ ዋጋ 1,900,000 ብር ለደንበኞች በ50 በመቶ ወይም 950,000 ብር ቅድሚያ ክፍያና ቀሪው የ50 በመቶ በዱቤ ሽያጭ ወደ ሀገር ውስጥ በማስገባት ለደንበኞች በማስረከብ ላይ ይገኛል። ማንኛውም ተቋም ያላደረገውን ቀሪውን 950,000 ብር 50 በመቶ ያለወለድ በ5 ዓመት ውስጥ ከፍለው የሚጨርሱበት አሰራር በመዘርጋት የመኪና ባለቤት ሊያደርጋችሁ ተዘጋጅቷል። ስለዚህ ተመዝግበው በ3 ወር ውስጥ የመኪና ባለቤት ይሁን የሚሉ ማስታወቂያዎችን በማሰራት ተከሷል። በኦሮሚያ ባህል ማዕከል በስካይላይት ሆቴል በመስቀል አደባባይና በወዳጅነት አደባባይ እንዳስረከቡ የሚያሳይ ቪዲዮና ፎቶ በመልቀቅና በማሳየት እስካሁን ከ450 በላይ መኪኖችን ለተመዝጋቢዎች ያስረከበ መሆኑን አሁንም ለደንበኞቻችን ለማስረከብ ወደ 400 መኪኖች ወደ ሀገር ውስጥ እያጓጓዝን እንገኛለን። ኑ ከፍለው ቀሪውን 950,000 ብር ያለወለድ እየከፈሉ የመኪና ባለቤት ይሆኑ። ለመኪናው ለ5 ዓመት ዋስትና እንሰጣለን። ድርጅታችን ከፀሐይ ኢንሹራንስ እና የኢንሹራንስ ውል ገብቷል፣ ከባንክ ጋር አገናኝቷል በማለት የተለያዩ ማስታወቂያዎችን በታዋቂ ግለሰቦች፣ ታዋቂ አርቲስቶችን፣ ቲክቶከሮችን፣ የመንግስትና የግል ሚዲያዎችን እንዲሁም የራሳቸውን ሚዲያ ጨምሮ የተለያዩ ማህበራዊ ሚዲያዎችን በመጠቀም ማስታወቂያዎችን በማሰራጨት በርካታ ሰዎች በተከሳሽና በተከሳሽ ድርጅት የተሰራጨውን ትርፋማ የምትሆኑበትን ዘመናዊ ኤሌክትሪክ መኪና እናቀርባለን የሚል አማላይና አሳሳች ማስታወቂያዎችን በመመልከት በርካታ ግለሰቦች ወደ ድርጅቱ ሄደው በመመዝገብ ቅድመ ክፍያ 950,000 ብር ከከፈሉ በኋላ በማስታወቂያው ላይ ከተነገረው ገንዘብ 950,000 ብር ተጨማሪ እሴት ታክስ በሚል 285,000 ብርና ለቦሎና ለታርጋ ተብሎ ከ130,000 ብር እንዲከፍሉ አድርገዋል ሲል አቃቢ ህግ በክስ ዝርዝሩ ላይ አመልክቷል። በአጠቃላይ 1,365,000 ብር በማስከፈል በ3 ወር ውስጥ መኪና እናስረክባለን በማለት በተከሳሽና በተከሳሽ ድርጅት በተረቀቀው ውል ላይ እንዲፈርሙ በማድረግ እንዲሁም በ3 ወር ውስጥ መኪና አስረክባችኋል በማለት ከ1430 በላይ ግለሰቦችን በመመዝገብ ከእያንዳንዱ ተመዝጋቢ ከብር 950,000 እስከ 1.86 ሚሊዮን ብር በላይ ሰብስበው መኪኖችን ለራሱ ግብረ አበሩና የጥቅም ተጋሪ ለሆኑ ግለሰቦች ብቻ አስረክቦ ሳለ በሚዲያዎች ከ520 በላይ መኪኖችን አስረክበናል በማለት አሳሳች መረጃዎችን በመናገር ግለሰቦች ቀርበው እንዲመዘገቡና ገንዘብ እንዲከፍሉ ሲያደርግ ነበር በሚል እዚህም ተከሳሽ በ2013 ዓ.ም በመጀመሪያ ሄሎ ታክሲና ሄሎ መኪና የተባሉትን ድርጅቶች ካቋቋመ በኋላ ድርጅቱ የታክሲ ስራን ለማዘመን ዘመናዊ መኪኖችን ከሀገር ውስጥ አቅራቢዎችና ከውጭ ሀገር በማስመጣት እንዲሁም በመገጣጠም በመንገድና ትራንስፖርት ባለስልጣን በወጣው መመሪያ መሰረት አሁን ያለውን የትራንስፖርት ችግር ለመፍታት ለታክሲ ፈላጊዎች ዘመናዊ ታክሲ በዱቤ እናቀርባለን በሚል አሳሳች መረጃዎችን አሰራጭቷል ብሏል በክሱ። በመረጃው መሰረት ከ5,000 በላይ የሚሆኑ ግለሰቦች ተከሳሽና የተከሳሽ ድርጅት በተለያየ በመንግስት በግልና በማህበራዊ ሚዲያዎች የተሰራጨውን ማስታወቂያዎች በመመልከት ወደ ድርጅቱ የሄዱ የግል ተበዳዮች በዱቤ ሰርታችሁ ትርፋማ የምትሆኑበትን ታክሲ ገንዘቡን በከፈላችሁ በ3 ወር ውስጥ እናስረክባችኋለን በማለት 60,000 ብር ለመመዝገቢያ ከመኪናው ጠቅላላ ዋጋ 25% ወይም 247,500 ብር በድርጅቱ አካውንት ላይ ገቢ እንዲያደርጉ በማድረግ የግል ተበዳዮች እምነት እንዲጥሉባቸው ለማድረግና በረቀቀ መንገድ ወንጀሉን ለመፈጸም እንዲያመቻቸው ውል በማርቀቅና በድርጅቱ በተረቀቀው ውል ላይ እንዲፈርም ማድረግ የሚል በክሱ ላይ ተገልጿል። ከዚህ በተጨማሪም የመኪኖቻቸውን ሻንሲና ሞተር ቁጥር ስለመጣ ፈርማችሁ ሰዱ በማለት ከሄሎ ታክሲ ከሚል ድርጅት የሞተርና ሻንሲ ቁጥር ላይ ፈርመው እንዲወስዱ ካደረገ በኋላ ከ600 ሚሊዮን ብር በላይ ተቀብሎ መኪናውን ሳያስረክብ ድርጅቱን ዘግቶ መሰወር በክሱ ላይ ከተነሱ ጉዳዮች መካከል ናቸው። እንዲሁም 19 ተደራራቢ ክሶች ተመስርተውበታል። ተከሳሹ በ1996 ዓ.ም የወጣውን የወንጀል ህግ አንቀጽ 32 ቁጥር 1 ሀና ለ እንዲሁም አንቀጽ 35 እና 38 እንዲሁም የኮምፒውተር ወንጀል አዋጅ ቁጥር 958 ህዝባር 2008 አንቀጽ 10 ቁጥር 1 ስር የተደነገገውን በመተላለፍ ነው ክስ የተመሰረተበት። ተከሳሽ ለጊዜው ካልተያዙ ተጠርጣሪዎች ጋር በመሆን ኮምፒውተርን ወይም የኮምፒውተር ስርዓትን በመጠቀም ማሳሳሽ ዳታ በማሰራጨት የራሳቸውን
በመሰወር ወይም መግለጽ የሚገባቸውን ነገር በመደበቅ ወይም የሌላውን ሰው የተሳሳተ እምነት በመጠቀም ሌላውን ሰው አታለው የተበዳይን ጥቅም የሚጎዳ ድርጊት እንዲፈጸም ለማድረግ በማሰብ ወንጀል ለመፈጸም ባደረጉት ስምምነት መሰረት የወንጀል ድርጊት መፈጸማቸውን አቃቢ ሕግ በክስ ዝርዝሩ ላይ አመልክቷል። የክስ መዝገቡን የተመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ወንጀል ችሎት መሆኑን የዘገበው። እንግዲህ ዛሬ በጣም በሚገርም ሁኔታ አቧራው ራሱ ሰለሞን ቦጋለ ይኸው እዚህ ጋር አቧራ ለብሷል። ይሄ ማለት አዳማ ነው። ይታያቸዋል። ይሄ የሚያማምሩ መኪኖቻችን አዲስ አበባ ናቸው። ታርጋውን አሳይልኝ። አዲስ አበባ መሆናችን ይሄን ታርጋ ብቻ አሳይልኝ እና መሬቱንም ደግሞ አሳየው። በቃ አለቀ። ስለዚህ መኪኖቻችን አዲስ አበባ አዳማ ናቸው። አሁን በቅርብ ቀን ለሚደርሳቸው ሰዎች እናስረክባለን። በቅርብ ቀን ደግሞ ከ300 በላይ መኪና አለን ለአዳዲስ ባለ ከፍለው ለሚጠብቁን ሰዎች ማለት ነውና እንግዲህ እዚህ ጋር የምታያቸው መኪኖች እንዳሉ እዛ ጋር ጣራው ላይ ወስዳ ያሳይልኝ። እነዚህን ነጣቸውን መኪኖች ለመጫን ብለን ነው። አምባሳደሮቻችን ሁላቸውም እዚህ ናቸው። ፊንቴክ ኢንቨስትመንት ያመጣው መኪና ይሄ በቁጥር ስንት ነው? ኮሜንት ላይ ያስቀመጠልኝን ሰው እሸልማለሁ። በነገራችን ላይ ደስ የሚል ዜና ልንገራችሁ። ፊንቴክ ኢንቨስትመንት አዳማ ላይ ናፍሌት ሆቴል ፊት ለፊት ብራንች ከፍቷል። እዛም ሄዳችሁ መጎብኘት ትችላላችሁ። በ950 ሺህ ብር መኪና እየተሸጠ ነው። የት ነው ያላችሁ? 0911259000 ይደውሉ። መኪኖች ለመጫን ብለን ነው። አምባሳደሮቻችን ሁላቸውም እዚህ ናቸው። ፊንቴክ ኢንቨስትመንት ያመጣው መኪና ይሄ በቁጥር ስንት ነው? ኮሜንት ላይ ያስቀመጠልኝን ሰው እሸልማለሁ። በነገራችን ላይ ደስ የሚል ዜና ልንገራችሁ። ፊንቴክ ኢንቨስትመንት አዳማ ላይ ናፍሌት ሆቴል ፊት ለፊት ብራንች ከፍቷል። እዛም ሄዳችሁ መጎብኘት ትችላላችሁ። በ950 ሺህ ብር መኪና እየተሸጠ ነው። የት ነው ያላችሁ? 0911259000 ይደውሉ።